አንድ መልእክት ነበረኝና مرحبا ማለት ያው በነገራችን ላይ መጽሐፍ ቅዱስ ተበርዟል ብዬ በመናገር ያው ብዙ ሰዎች እየተቹኝ ነው። ያው እሱም ለኔ ምንም ትርጉም የለውምና አንድ ማስተላለፍ የፈለኩትኝ ነገር ትላንት አንድ ቦታ ተጠርቼ ሄድኩኝ። ላይቭ ላይ ነው ጠርተው አስገቡኝ። ማለት እንደኔ ኦርቶዶክስ አማኝ ናቸውና እነዚህ ሰዎች ከጠሩኝ በኋላ ስላሴ ስለሚባለው አስተምሮ የተሳሳተ አመለካከት አለ አሉ። እንዴት ነው የተሳሳተ አመለካከት ካለኝ? የተሳሳተ አመለካከት ካለኝ ደግሞ እናንተ ልታርሙ ይሞክሩ፣ ማስረጃ አቅርቡልኝና እኔ የተናገርኩት ነገርና እናንተ የተናገራችሁት ነገር ትክክል ካልሆነ እኔ የተናገርኩት ነገርና እናንተ የተናገራችሁት ነገር ካልተስማማ በማስረጃ እንተራረማለን አልኳችሁኝ። መጽሐፍ ቅዱስ ተበርዟል ደግሞ እንዴ ልትል ቻልክ ካላችሁኝ ያው እኔ ማስረጃ አለኝ፣ ነፍ ማስረጃ ማቅረብ ይቻላል። ስለዚህ ይሄ የግል ያቋም ነው አልኳቸውና እነሱ ይሄን በመደገፍ በነገራችን ላይ እኔ የሚውት አድርገው ያው ይሄ ልጅ ሙስሊም ነው እንደዛ ነው እንደዚህ ነው እያሉ ነውና እኔ ትልቁ ነገር ማለት የፈለኩትኝ ነገር ማንኛችሁም አስፈላጊ ከሆነ እኔ ሁላችሁም እንግዲህ 1000 ምናምን ሰው አለ ሁሱን እዚህ ሁላችሁም ታምኑታላችሁ። አስፈላጊ የሆነ ዲያቆን መሆኔን ቤተክርስቲያን መቼም የራሷ የሆነ ዶክመንት አላት። አገልጋይ መሆኔን ማንኛውም ሰው እንዲረዳኝ፣ ምክንያቱም ስሜን እያጠፉት ስለሆነ ማለት ነው። አንደኛ ደረጃ ላይ ሙስሊም ነው፣ ሙስሊሞች እንደዚህ ያደርገውት ነው እየተባለ ስለሆነ ፈጣሪ በሚያውቀው ሲጀምር ህግጋቱን እንኳን ራሱ አያውቁትም ብዬ ነው ማስበው። አንድ ሰው ማርያምን ብሎ ከማለ እንዴት ሙስሊም ሊባል ይችላል? እግዚአብሔርን ብሎ የማለ እንዴት ሙስሊም ሊባል ይችላል? መስቀል አስሮ ምን አይነት ሙስሊም ነው ይሄና? በዛ መልኩ ስሜን ለማጠላሸት እየሞከሩ ስለሆነ አስፈላጊ ከሆነ እንደውም በውሱ በኩል ሁሱን ታምኑታላችሁ። ሙሉ ፋይሌን ዶክመንቴን እልክለታለሁ። የቤተክርስቲያን ማረጋገጫ የቤተክርስቲያን ዶክመንቴን በውስጥ ለሱ እልክለታለሁ። እሱ ያየዋል እና ካየው በኋላ ደግሞ ያለውን እውነት ለናንተ ሊነግራችሁ ይችላልና ያለው ነገር ይሄን ይመስላል። ትንሽ እየደረሰብኝ ያለው ነገር አሪፍ አይደለም። ይሄን ለማለት ነው። አመሰግናለሁ። مرحبا እሺ ለኔ ማሳየት አይጠበቅብህም፣ ችግር የለውም። ሰው በእስልምና ሙስሊም ሆኖ በፍጹም ማርያምን ብሎ ሊምል አይችልም፣ እግዚአብሔርን ብሎ ሊምል አይችልም በፍጹም። እንደተናገረው ነው። ማየት የምትፈልጉ ክርስቲያን ካላችሁ አናግሩት ካለው። አይ መሸነፍ መሰላቸው። ተረዳኸኝ? እኔ ያመንኩበትን ነገር ነው። መጽሐፍ ቅዱስ ተበርዟል ስል በስንት ዓመተ ምህረት የታተመውን በዚህ ዓመተ ምህረት የታተመው እንደዚህ ይላል፣ በዚህ ዓመተ ምህረት የታተመው እንደዚህ ይላል። ስለዚህ መጽሐፍ ቅዱስ አሁን ላይ ያለው መጽሐፍ ቅዱስ እኔ ከተረዳሁት ነገር አንፃር የኢትዮጵያ ኦርቶዶክስ ተዋሕዶ የምትጠቀምበትና ሌሎቹን መጽሐፍ ቅዱሶች ምክንያቱም ስማቸው አንድ ስለሆነ መጽሐፍ ቅዱስ ስለሚባሉ እነዛ መጽሐፍቶች ስናያቸው የቃላት ጭማሪ አለባቸው። ስለዚህ ይህ መጽሐፍ ቅዱስ ተበርዟል ብንል ምን ችግር አለው? ህዝቡን እንደውም እናስጠነቅቀዋለን የሚል ሐሳብ ነው ይዤ የመጣሁት። አለቀ። ሌላ ምንም አይነት ሐሳብ ይዤ አልመጣሁም። ይሄን ስላልኩኝ ግን እነሱ ምን ማድረግ ፈለጉ መሰለህ? ምክንያቱም እኔ አሁን ለምሳሌ ኦርቶዶክስ አማኝ ነኝ፣ በኦርቶዶክስ እምነቴ ላይ እንደጸናሁኝ ነኝ አለሁ ይበዛው ደረጃ። ነገ እኔ የሆነ ነገር ቢገባኝ እንኳን ራሱ ተረዳችሁኝ፣ የሆነ ነገር ቢገባኝ እንኳን ራሱ አስቀድሞ ስም የማጠልሸት ነገር ነው የመጣው። ምክንያቱም ልጁ ሙስሊም ነው እየተባለ ነው፣ ሙስሊም ነው እንደዚህ ነው እንደዛ ነው እና ይሄን ስም ማጥፋት በጣም ስለገረመኝና ወንድሞቼንም ደግሞ ላጣ ስለማልፈልግ አንደኛ ተረጋግቶ ማውራት በራሱ እንዴት እንደዚህ ሊያስብል ይችላል እኮ? ኢየሱስ ክርስቶስን እያስተቸው አይደለም፣ ጥያቄ ጠይቃለሁ ላይ ገብቼ ተረጋግቼ ነው የማወራው። ስለዚህ እነሱ የሚመልሱልኝ መልስ ለመስማት እሞክራለሁ። ከዛ በኋላ ደግሞ ያልገባኝን ነገር እጠይቃለሁ። ከተዋጠልኝ እቀበለዋለሁ፣ ካልተዋጠልኝ ደግሞ ተዋለሁ። አለቀ። የኔ ዓላማ ይሄና ይሄ ብቻ ነው እና እንደዚህ አይነት ስራ አለ። ይሄን ለማስተዋወስ ያክል ነው። አመሰግናለሁ እሱዬ። አይሽ እሺ፣ ጥያቄ አለ? ቀጥል። ጥያቄ አለኝ። ሰላም አለይኩም። ሰላም ወራህመቱላህ። እኔ ጥያቄ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ያ እኔ ልቀጥል? ቀጥል።
አሁን ጥያቄ የራሴ ነውና እኔ ኦሮምኛ ትችላለህ እንዴ? አፋን ኦሮሞን ቤኩ እንጅሩ እንጅሩ በቃ በኦሮምኛ ሊሞክርና እኔ የራሴ ነው ጥያቄ። የኔ ጥያቄ ደግሞ እኔ ሻርቢ መልበስ እኔ ወታደርና አንዳንዴ ሻርቢ ይከለክሉኛልና ሻርቢ አትልበሱ ይላል ሚኒስትር ላይ። ይሄ እንዴት ይታያል? ትቼ መሄድ ይችላል ወይስ እንዴት ላድርጎ? አንደኛ ይሄ ነው። ሁለተኛ ደግሞ እሺ ወታደር ሁለተኛ ደግሞ አዎ ነኛው። እሺ ሶላት ትሰግጃለሽ? ሰላትም አንዳንዴ ያው ስራ ሳይኖር አንድ ላይ ሰግዳለሁ። አንዳንዴ ደግሞ አዲስ ሰለምት ነኝና አንድ ላይ ሰግዳለሁ። አንዳንዴ ደግሞ ሚተውት ወቅት አለና ይሄ እንዴት ይታያል ነው? ሶላት መስገድ አለብሽ። ሶላት አቋርጠሽ ሙስሊም ልትባይ አትችይም። ሶላት ግዴታ ነው። እሺ ሶላት ከተዋችሁ ሙስሊም አይደላችሁም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልዐህድ አለዚ በይነና ወበይነሁም አስሰላህ ፈመን ተረከሃ ፈቀድ ከፈረ አሉ። ሶላትን የተወ በእርግጥም ካደ ብለው ተናገሩ። በይነ ረጅል ወበይነ ሽርክ ወልኩፍር ተርኩ ሰላት አሉ። በአንድ አማኝ ሰውና በክህደት መካከል ያለው ሶላትን መተው ነው አሉ። ሶላትን ከተወ ክህደት ላይ ይሆናል ማለት ነው። ስለዚህ ሶላትን መተው አይቻልም። አንድን ሶላት ሆን ብሎ የተወ ሰው ይከፍራል። ሆን ብሎ የተወ ሰው ይከፍራል። ወደ አላህ ሱብሓነሁ ወተዓላ ይርቃል። ከአላህ ርቃችሁ የምትኖሩት ህይወት ሞት ነው። ሞት ነው። በህይወት ያላችሁ ብትሆኑም እንኳን ከአላህ ጋር ተሳስራችሁ አላህን አምናችሁ ብትሞቱም እንኳን ለዘላለም ህያው ናችሁ። እናንተ ሞታችሁ አይባልም። ወላ ተሕሰበነ الذين قتلوا في سبيل الله امواتا። ይሄን ያለሽ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ የአሹራ ጾም ከሐሙስ እና ጁማ ነው የሚጾመው ወይስ 9 እና 10 ነው? 8 እና 9? የአሹራ ቀን ጾም የሚጾመው ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ልብ በሉ ያ ጀማዓ፣ ከፊት ለፊታችን ታላቅ የጾም ቀን አለ፣ የአሹራ ቀን ጾም። አሹራ የሚለው 10 ከሚለው 10 ከሚለው የተያዘ ቀን ነው። እርሱም የሙሐረም የአረበኛ ወራት አቆጣጠር የሙሐረም አሁን ያለንበት የአረበኛ ወራት አቆጣጠር አንደኛው ወር ነው። አንደኛው ወር 10ኛው ቀን ላይ ያለው ማለት ነው። እሱ ቀን ነው። ይህን የቀን የጾመ ሰው ምንዳብል እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ሲያም የውም አሹራ ይከፍሩ ሰነተ الماضية አሉ። የአሹራን ቀን መጾም ያለፈን የአንድ ዓመት ወንጀል ያስምራል አሉ፣ ያስተሰርያል። ይህ 10ኛው ቀን ምንድነው ከተባለ ነቢዩላህ ሙሳ ዐለይሂ ሰላም እና እስራኤላውያኖች ከፈርዖን ግፍና በደል ነፃ የወጡበት ቀን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነሁ የውሙን ነጀ አላሁ ፊህ ሙሳ ወመን መዐሁ ሚን ዙልሚ ፊርዐውን አሉ። ይህ የሙሐረም ወር 10ኛው ቀን አሹራ የሚባለው አላህ ስብሓነሁ ወተዓላ ሙሳንና ተከታዮችን ከፈርዖን ግፍና በደል ነፃ ያወጣበት ፈርዖንን ያሰመጠበት ቀን ነው ብለው ተናገሩ። ሙሳ በዛን ጊዜ ተደስቷል፣ ድልን ስለተጎናጸፈ እኔም ለወንድሜ ለሙሳ ደስታ ነውና ብለው ነቢያችን ሰለላሁ ዐለይሂ ወሰለም ያን ደስታ በጾም ያሳልፉታል እና እኛም በጾም እናሳልፈዋለን ማለት ነው። መቼ ነው ከተባለ የአሁኑ ቅዳሜ ነው። እሺ ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? ለኢን በቂቱ ኢላ العام الماضي الى العام القادم لأصومن التاسع አሉ። ምናልባት እስከ ቀጣዩ ዓመት ድረስ ከቆየሁኝ 9ኛውንም ቀን እጾማለሁኝ አሉ። ስለዚህ 9ኛውንና 10ኛውን በጾም ያ ነው የተሻለ 9ኛውና ማን ነው 10ኛውና 11 አንድ ብቻ ጾምስ ችግር የለውም ይቻላል። ነገር ግን ይበልጥ ነው 9ኛውንም አብሮ ቢቀጥል ቢጨምር ነው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ዳና አንድ ጥያቄ አለኝ። እሺ አሁን ለምሳሌ አንድ ሰው ላይክ መደብር ልትገዛ ስትል ዝርዝር የለኝም ይላል። የሚመችህ ቀን ታመጣለህ ካለ ከዛ በኋላ ከሁለት ወር በኋላ እዛ አካባቢ ሲሄድ ሰውየው ኦር መደብር ውስጥ ከሌለ ኦር ደግሞ መደብሩ ተሽጧል ሰውየውም የለም ብሩን እንዴት ማረጋው?
አድራሻውን ፈልጎ መስጠት፣ አድራሻውን ማግኘት ካልቻለ ደግሞ በአካባቢው ለሚገኙ ሰዎች ጠይቆ ዘመድ ካሉት ለዘመዶቹ መስጠት። ዘመዱም አድራሻም ሁሉ ከሌለ በአካባቢው ለሚገኝ ምስኪን ድሃ ያንን በሰደቃ መልክ መስጠት። ኦኬ። ሁለተኛ ጥያቄ ደግሞ አንዳንድ ጊዜ ሰው ልጅ ላይክ ኡምራ ሲሄድ ኦር መካ ሲሄድ ይቅርታ ምናምን ይባባላል። ከዛ በኋላ ኡምራ ከሄድና ሲጨርስ ለምንድን ነው ወደ ነበረበት የሚመለሱት? መመለስ የለባቸውም። ወደ ነበሩበት ሀገር ይመለሱ እንጂ ወደ ነበሩበት ስህተት መንገድ አይመለሱ። በዚያው መልካምነታቸውን ይቀጥሉ። ኦኬ። ካልቀጠሉት ምን ማድረግ ይቻላል? መቀጠል። ኦኬ አይ ኦኬ። ቴንክ ዩ ሽክራን ጀዛከላህ። መርሐባ አፋ ያከለገት እዙ እንዴት ነህ? ሰላም ነው? ደህና ሰላም ነህ? እንዴት ነህ? ሁሉ ሰላም አለን አልሐምዱሊላህ። አለን። ጥያቄ አለኝ። እሺ ጥያቄ ምንድን ነው? ጥያቄ ምንድነው መሰል እርስምናን ለመቀበል እስቲ እውነተኛ ነብዩ መሐመድ በዚች ምድር ላይ ትልቁ ታሪክ የሰራው ነው ሰይኝ እስቲ። ትልቁ ታሪክ የሰሩት ነብዩ ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ በጣም በርካታ ታሪኮች ስራዎችን ሰርተዋል። ትልቁ ግን በነብያት ትልቁ ታሪክ የምፈልገው እኔ ሰው ልጅ ሞቶ ከሞት ያስነሳ በአምላኩ ፍቃድ ማለት ነው። በራሱ ፍቃድ አይደለም፣ በአምላኩ ፍቃድ። ለምሳሌ በአላህ ፍቃድ የሞተ ሰው ያስነሳበትን ታሪክ አሳይ። መጽሐፍ ላይ ጥቀስና አሳይ። ታዳምጠኝ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰሩት ትልቁ ስራ ምንድነው አልክ? እሱን ልመልስልህና ወደ ሰሩት ተአምር እንሄዳለን። ችግር የለም። ነብያችን ሰለላሁ ዐለይሂ ወሰለም የሰሩት ትልቁ ስራ ወላሂ እንደሆነ ታውቃላችሁ። የነብያት ስም ለዘመናት አንድ እስራኤላዊ ወጣት ልጅ ሲያስመልኩ የነበሩ ሰዎችን ስራቸውን ማፍረስ፣ ወደ የነብያትን መንገድ ዳግም አድሰው ለትውልድ ያን የነብያትን አምላክ ማሳወቃቸው። አሰባችሁታል? ነብዩ ሰለላሁ ዐለይሂ ወሰለም አላህ ባያስነሳ ኑሮ የነብያትን ትምህርትና መጽሐፍ ይዘናል ብለው አንድ እስራኤላዊ ወጣት ልጅ እያስመለኩ እስከ ዓለም ፍጻሜ ሊቆዩ ነበሩ። ነገር ግን አላህ ሱብሓነሁ ወተዓላ እርሳቸውን አስነሳቸው። ያን ስራቸውን ገለጡባቸው። የአብርሃም የኢስሐቅ የያዕቆብ አምላክ የሙሴ የመሲሁ አምላክ ማን እንደሆነ ለትውልድ አስተማሩ። ቦታቸዋል አይደል? ለዚህም ከባድ መስዋዕት ከፈሉ። አሳደዷቸው። የግድያ ሙከራ አደረጉባቸው። ብዙ መስዋዕትን ከፈሉ። ነብዩ ሰለላሁ ዐለይሂ ወሰለም በጽናት ያንን የነብያት መንገድ ለትውልድ አስተምረው ሄዱ። ይወሳቸዋል አይደል? ወዩንዚር الذين قالوا اتخذ الله ولدا። ይህ ቁርአን አንድ የወረደበት ዓላማ ምንድነው? እነዚያን አምላክ ልጅን ያዘ ብለው የሚዋሹ ሰዎችን ሊያስጠነቅቃቸውና ሊያስፈራራቸው። ማለሁም به من علم ولا لآبائهم። አምላክን ልጅን ይዟል ብለው መሲሁን ልጅ ነው ብለው የሚያምኑ ሰዎች ምንም ስለዚህ ጉዳይ እውቀቱም የላቸውም። ለአባቶቻቸውም ለእምነት አባቶቻቸውም እውቀቱም የላቸውም ነበር አለ። የሆነ ጊዜ ላይ ተሰበሰቡ። አምላክ አደረጉት መሲሁ ዒሳ አለይሂ ሰላም። ነብዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ አስነሳና ይሄንን ትልቅ ስራ እንዲሰሩ አደረጋቸው። የነብያት መንገድ ለካ የትኛው ነው የሚለውን ለትውልድ እንዲያሳውቁ አደረጋቸው። የአብርሃም የኢስሐቅ የያዕቆብን አምላክ ለትውልድ አስተማሩ። መሲሁ ከነብያቶች መካከል አንድ ነብይ መሆኑን አስተማሩ። ወጣቻው ይሄን ይመስላል። ሌላኛው ነገር የጠየቀው ምንድነው? የሚታይ ተአምር ነው የጠየቀው። ነብዩ ሰለላሁ ዐለይሂ ወሰለም ከሰሩ ከታሪክ እንደው ትልቅ የሰሩት ተአምር ምንድነው ከተባለ በጣም በርካታ ሰርተዋል። ከነዚያ መካከል ማንም ነብይ አልሰራው። ጨረቃን ለሁለት ከፍለዋል። መሲሁ ይሄን አድርጓል አላደረገም? ኤክስቪ ኢየሱስ ክርስቶስ ጨረቃን ከፍለዋል አልከፈለም? ኤክስቪ አሎ ኤክስቪ ማስረጃ ሳያቸዋለሁ። ችግር የለም። ላሳያችሁ ማስረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጨረቃ እንደከፈሉ እኛ ለማስረጃ እናወራም። እሺ
እናሳያቸዋለን። ሌላም በርካታ ተአምራቶችን አድርገዋል፣ ግን ይሄ ይብቃቸው። ከዚህ ውጭ የለም። አረ ነፋለ ሌላም ጠቅስላለሁ። ይሄንን ላሳያችሁ። የሞተውን ያስነሳ ሰው አሳይ። ልጆች የሚረብሽ ቦታ ከሆናችሁ ሚውት አድርጉት። የሚረብሽ ቦታ ከሆናችሁ ሚውት አድርጉ። ያውና ሐዲሱን እዚህ ጋር ተአምሩን እዚህ ጋር ታገኙታላችሁ። ምንጩን ተመልከቱ። ሐዲሱን ያስተላለፈው የዓይን እማኝ አነስ ኢብኑ ማሊክ ይባላል። ሐዲሱ ሶሒህ ሙስሊም 2802፣ ቡኻሪ ላይ 3637። ሐዲሱ ምን ይላል? አነ አህለ መካ የመካ ነዋሪዎች ሰአሉ ጠየቁ ረሱላላህ ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድን ጠየቁ። ምን ጠየቁ? አን ዩሪየሁም አያ ተአምር እንዲያሳያቸው። ታዲያ እርሱስ ምን አሳያቸው? ፈአራሁም አሳያቸው ኢንሽቃቀል ቀመረ መረተይን ጨረቃን መከፈልን 2 ጊዜ አሳያቸው ይላል። ያ ነቢዩ ሰለላሁ ዐለይሂ ወሰለም የጨረቃ መከፈልን ተአምር አድርገው ለትውልዶቻቸው አሳይተዋቸዋል። የዓይን እማኞች ያዩና የመሰከሩ ተናግረዋል። ምንጩ ቡኻሪና ሙስሊም ላይ እዚህ ጋር ታገኙታላችሁ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሌላ ያደረጉት ተአምር አለ ወይ? ነቢዩ ሰለላሁ ዐለይሂ ወሰለም ሌላ በርካታ ተአምራቶችን አድርገዋል። ሌላኛው ምንድን ነው? ሶሐቦቻቸው በተጠሙ ጊዜ ከጣቶቻቸው መካከል ውሃ እንዲፈልቅ የማድረግን ተአምር አድርገዋል። ከዕለታት አንድ ቀን ሰሐቦች ውሃ ተጠምተናል፣ ሶላትም ደርሶብናል፣ ውዱእ የምናደርግበት ውሃ የለንም፣ አንተ የአላህ መልእክተኛ አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ምን አደረጉ? ፈአንበዐ ለሁም አልማ ሚን በይኒ አሳቢዒሂ ዐለይሂ ሰላቱ ወሰላም ከጣቶቻቸው መካከል ውሃ እንዲፈልቅላቸው አደረጉ ነቢያችን ሰለላሁ ዐለይሂ ወሰለም። እነዚያም ሰዎች ሁሉ ውሃን ጠጡ፣ ታጠቡ። አስቡት፣ ከጣት መካከል እንደዚህ ውሃ ማውጣት። ይሄን ያደረገ ነብይ ያለ ወይ ብል የለም። አሁን እዚህ ጋር ልትረዱ የሚገባው ነገር ምንድን ነው? አንድ ነብይ የሆነ ተአምርን ይሰጣል፣ ሌላኛው ነብይ ያንን ላይ ይሰጠው ይችላል። ይሄንን ነብይ ይሄን አላደረገምና በዚህ ይበልጣል ማለት አይደለም። እኔ ነብዩ ሰለላሁ ዐለይሂ ወሰለም ቅድም ጨረቃን ከፍለዋል፣ ማን ይሄን መሲሆን ይሄን ከፍለዋል ወይ ብዬ ስጠይቅ አንተ መጣበት መንገድ ጠይቀህ ብዬ ነው እንጂ እኔ ይሄን አንስቼ መሲሁ ይሄን አላደረገምና በዚህ ጉዳይ መሲሁን በልጠውታል ነብዩ ሰለላሁ ዐለይሂ ወሰለም ብለን የምናበላልጥ አይደለም። መሲሁ የራሱ የሆነ ተአምር ተሰጥቶታል። ልክ እንዲሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የራሳቸው ተአምር ተሰጥቷቸዋል። ልክ እንዲሁ ሙሴ የራሱ የሆነ ተአምር ተሰጥቶታል። ወታቸዋል አይደል? ተጽራዱ አብዛኛው የቀብር ቅጣት በአግባቡ ከሽንት ባለመጸዳዳት ምክንያት ነውና ብለው ተናገሩ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አሐዱሁማ አንዳቸው ከነዚህ ከቀብር ባለቤቶች ከሚቀጡት ካና ላ ያስተትሩ ሚን በውሊ ሽንቱ በአግባቡ አይጸዳዳም አሉ። ሁለተኛ ወልአኸሩ ካነ የምሺ ቢነሚማ ሌላኛው ደግሞ ነገርን ያዋስድ ነበር አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ነገርን ያዋስድ ነበር። ያ ማለት ከሰዎች ካነ የንቁሉ ልከላም በይን ናስ بقصد الإفساد بينهما هذا هو معنى النميمة. النميمة هو نقل الكلام بين الناس بقصد الإفساد بينهما. ነገርን የሚያዋስድ ሰው ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገረኛ ሰው የቀብር ቅጣት በጣም አለባቸው። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ النمام لا يدخل الجنة አሉ። ነገረኛ ጀነት አይገባም አሉ። وفي رواية أخرى القتات لا يدخل الجنة القتات بمعنى النمام ነገረኛ ጀነት አይገባም አሉ። እና ስለዚህ በእነዚህ ምክንያት እየተቀጡ ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ምን አደረጉ? እዚህ ጋር 2 ቅጠሎችን ቆርጠው አንደኛውን አንዱ ላይ አንደኛውን አንዱ ላይ አደረጉ። እነዚህን ሰዎች ይሄ ቅጠል እስኪደርቅ ድረስ ቅጣቱን አላህ ይቀንስላቸዋል ብለው ተናገሩ። ያ ነው እና ያን ያደረጉትን ሌላው ሰው ዛሬ መጥቶ እኔም ቅጠል እየቆረጥኩኝ ቀብር ላይ ደረድራለሁ ማለት አይቻልም። هذا خاص بالنبي صلى الله عليه وسلم ይህ ለነብዩ ሰለላሁ ዐለይሂ ወሰለም ልዩ ተደርጎ የተሰጠ ነው። ለእሳቸው ብቻ ነው ማለት ነው። አዎ ለእሳቸው ብቻ ነው። መርሐባ በጣም ነው የምንወድክ፣ በጣም ነው የምናከብርክ። አላህ ያቆይክ። ጀዛኩሙላህ ኸይር። ወያኩም መርሐባ። ጥያቄ ያለ ይቀጥል። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ጥያቄ ነው። እሺ የሆነ ጊዜ ተናድጄ ማለት ነው አንድ የሆነ ሰው ጋር የተነጋገርኩኝ። ከዛ በዛ አጋጣሚ ላይ
ሙስሊም አይደለም ምናምን አልኩት። ሰውየው እሱ ሙስሊም ነው። ከዛ እኔ ግን ስለተናደድኩ ሙስሊም አይደለም ምናምን አልኩት። እንዴት እንደደስ እንዳለኝ ስለገባው ሱብሃንአላህ። እና ይሄ ነገር ያከፍረኛል እንዴ ወይስ እንዴት ነው? ኢንሻአላህ አንዱን ካፊር ማለት አይቻልም። አላህ ሱብሓነሁ ወተዓላ ሙስሊም የሆነ ያደረገውን ሰው ያለምንም ከኢስላም በማያስወጣ ነገር ስለተናደራችሁ አንተ ሙስሊም አይደለህም ካፊር ነህ ማለት ተገቢ አይደለም። من قال لأخيه المسلم يا كافر فقد باء بها أحدهما إن كان فيه وإلا حار عليه صلى الله عليه وسلم عندنا مسلم كافر رسول عنداتشو بزيه والمبالغ يا سو كافر يتبارو كريم مكت يهنجل ودرسو يملس الله ስለዚህ ሙስሊም የሆነን ሰው ካፈር ተገባር الله ወደ አላህ ተውበት ያድርግ ያን ሰውዬ ይቅርታ ይጠይቀው። እሺ ንዴታችሁን በልክ አድርጉት፣ ተቆጣጠሩ። ንዴትን መቆጣጠር የሙስሊም ባህሪ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ተግضب ወለከል ጀና አሉ፣ አትቆጣ ለአንተ በጀነት አለችልህ አሉ። ቁጣ ብዙ ከጀነት እንድትርቁ የሚያደርጉ ስራዎችን እንድትሰሩ ስለሚያደርግ ነው እና ያንን ሰውየው የሚቆጣጠር ከሆነ ከጀነት ስራዎች መካከል ላይ ባሉት ላይ ይሆናል እንጂ ወደ ጀሃነም በሚወስዱ ስራዎች ላይ የሚበረታታ ይሆናል። ስለዚህ ሲናደድ ሰው በሰይጣን ቁጥጥር ስር የሚሆንበት ቅጽበት ነውና በዚያ ሰዓት መጥፎ ነገራቶችን ይናገራል። ያው ልክ እንደዚህ ሰው ማክፈርም እንደተናገርከው ማለት ነው እና ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐቢቢ እንዴት ነህ? ማሻአላህ والله እኔ ብዙ ያንተን ፕሮግራም አዳምጣለሁ። አላህ ተሰበብ አድርጎ ደግሞ ሰዎች እስልምናን እየተቀላቀሉ ነው። ያንተ ደስታ የኔም ደስታ የሙስሊሙ ደስታ ነውና والله ደስ የሚል ነገር ነው። ግን እኔ ምንድነው ብዙ አንዳንድ ጊዜ ቁርአን ላይ የሆነ ማለት ቁርአን ሁሉ ነገርን ቁርአን ላይ ሁሉ ነገር አለ ከሰውየው ካልሆነ በስተቀር ቁርአን ሁሉንም ፕሮብሌሞች ሶልቭ ያደርጋል። ምድር ላይ ያሉ ነገሮች መፍትሄ ነው አይደለም ሰውየው እና አንዳንድ ጊዜ ቁርአንን ምናልባት ወይ ቁርአንን የሚፈስሩ ሰዎች በቂ ዕውቀት ላይኖራቸው ይችላል ብዬ ስለማስብ ነውና አንድ ሶስት ጥያቄዎች አለ እንግዲህ ቁርአን ላይ እነዛ ነገሮች የሆነ ለኔ የሆነ ነገር የሚሰጡ ነገሮች አሉና እነሱን ብታብራራልኝ ብዬ ነው። ለምሳሌ አላህ አሁን በዚህ በሳይንሱ አቅጣጫ በአራት ነው ያስቀምጡት ወይም ከዛ በላይ ኖርዝ ሳውዝ ኢስት ዌስት አይደል? ኖርዝ ኢስት ኖርዝ ዌስት። ቁርአን ላይ ግን ረቢል መግሪብ ወልመሽሪቅ ይላል። ይሄ ነገር እንዴት ነው ከዛ ጋር ማለት ነው? አንደኛ። ሁለተኛ ሱረቱ ነባ ላይ እንግዲህ እንትን ካልኩ በዛው እያስተካከልከኝ እንግዲህ እኔ ጃሂል ስለሆንኩ ማለት ነው ከወዲሁ ራሴን ፕሮሞት ላድርግ። ወሐለቅናኩም አዝዋጃ የሚለው ማዕና ከወንድና ከሴት ያለፈ ማዕና አለው ወይስ የለውም? ለምሳሌ አላህ ሱብሓነሁ ወተዓላ ወንድ ሲፈጠር ሴት ፈጠረ በሚለው ማዕና ብቻ ነው የሚያልፈው ወይስ ሰማይን ሲፈጥር ምድር፣ ግራን ሲፈጥር ቀኝ፣ ፖዚቲቭ ሲፈጥር ኔጌቲቭ እነዚህ ነገሮችን አንድ ላይ አጣብሮ የያዘ ነው? ሶስተኛ ጥያቄ ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ ሷሃቦች ለነበሩት ሹባቶች በአጠቃላይ በቅርብ ያገኙ ስለነበረ እነሱን ጠይቆ መፍትሄ ያገኛሉ። እንጂ አሁን በዚህ ዘመን ያለን ሰዎች ደግሞ ያው ዑለሞች ዋሪስ ቢሆኑ አላህ የውመል ቂያማ ይሄ ነገር ለኛ አስተያየት አያደርግልንም ወይ? ከምን አንፃር ነው? አሁን ነብዩ ያሉ በአካል ነው ሰሃቦች በአካልም ስለሚያገኙአቸው ሁሉ ነገር የመጠየቅ እድል ነበራቸው። እያ ደግሞ እዚህ ጋር አሁን ባለንበት ሁኔታ ታውቃለህ አስር ላይ የተናገረው ሰውዬ ዙሁር ላይ ሐዲሱን ይሽሯል። በዚህ ፍርቃ አለ ምናምን አለ እንደዚህ አይነት ብዥታዎች አሉ። ስለዚህ የውመል ቂያማ እንገኛ አላህ
እንግዲህ ጀነት ከሚገቡት ፊርዶስ ከሚገቡት ለዞብ የነብዩ ጎረቤት ከሚሆኑት አላህ ያድርገንና ይሄ ነገር ለኛ የሆነ ነገር አያመጣውም ወይ ነው። ከዚህ ጋር በተያያዘ ደግሞ ለምሳሌ አሁን የሸሪዓ ህግ ያለባቸው አካባቢዎች ላይ ሁሉ ነገር ስላለ በዛ ነገር የሚቀጡት ነገር አለና የሌለበት ሀገር ላይ ግን ወጀሉም ምናምንም ሲበዛ ሁለቱ ነገሮች እንዴት ነው ቢታየው? እንዴት ነው ኮምፕሮማይዝ ቢደረገው? እሺ የመጀመሪያው ጥያቄ አራቱ አቅጣጫዎች ምስራቅ፣ ደቡብ፣ ምዕራብና ሰሜን የሚባሉት እነሱን አስመልክቶ አለው በቁርአን የተጠቀሰው ሁለቱ ረቡል መሽሪቀይን ወረቡል መግሪበይን የሚል ስለሆነ ነው የሚል ምስራቅና ምዕራብ ብሎ አላህ ሱብሓነሁ ወተዓላ ገልጿቸዋል። መሽሪቅ ማለት የፀሐይ መውጫ ቦታ፣ መግሪብ ማለት ደግሞ ፀሐይ የምትጠልቅበት ነው። ሁለቱን አቅጣጫዎች ገልጿቸዋል። ሁለቱ መገለጻቸው ሌላኛውን የያዘ እንደሆነ ያረጋግጥልናል። ታቻው ዳርላ እንዳም በሌላ ቦታ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ إذا أراد أحدكم الغائط فلا يستقبلن القبلة أو لا تستقبل القبلة في الغائط ولكن شرقوا أو غربوا መጽዳዳት በምትፈልጉ ጊዜ ወደ ቂብላ አቅጣጫ አትዙሩ ቂብላ ብለው ገልጸውታል። የፊትና የኋላ እሱ ቂብላ ይባላል። ሰውየው የሚቅጣጭበት የፊት ለፊቱን ያንን ከጠቀሱ በኋላ ነገር ግን ወደ ምስራቅ ወይንም ወደ ምዕራብ ዙሩ አለ። አየህ የምስራቅ ولكن شرقوا أو غربوا لا تستقبلوها ولا تستدبروها ፊታችሁንም ጀርባችሁንም አትስቷት ቂብላ ነገር ግን ወደ ምስራቅና ወደ ምዕራብ ዙሩ ብለው አራት አቅጣጫዎች እንዳሉ በዚህ መሰረት ነብያችን ሰለላሁ ዐለይሂ ወሰለም ገልጸዋቸዋል። እና ከሁሉ ነገር እንዳለው ሁሉ የሚለው አጠቃላይ ሁሉንም የሚያጠቃልል ባይሆንም ማለት ነው። ለምሳሌ እንስሳቶችን፣ ወፎች ማናቸውም የሚዋለዱና የሚራቡ ነገራቶች ሁሉ ጥንድ እንዳላቸው አላህ ሱብሓነሁ ወተዓላ ይናገራል። ወሚን ኩል ሸይኢን ኸለቅና ዘውጀይን ይላል። ከእያንዳንዱ ነገር ጥንዶችን ፈጥሬያለሁ እያለ ይናገራል። ለዐለኩም ተዘከሩን ይሄ ነው። እና ማናቸውም ከሚራቡ ነገራቶች ሁሉ ጥንድ ነገር አድርጓል አላህ ሱብሓነሁ ወተዓላ። ሁሱ ስለ ጀምዕያው እና ሙመህያ 50 ጊዜ ጻፍክ። ትላንትና መልሼልሃለሁ። ይበደግመልሃል። ኮሜንትን አቋርጣችሁ አይደል? ኮሜንትን አቋርጣችኋለሁ። እሺ ትላንትና መልሼልሃለሁ ጠይቀህ እደግምልሃለሁ እንሻለን። እና ይህ ነው ማንኛውም የሚራቡ ነገራቶች ሁሉ ጥንድ አላቸው። አላህ ሱብሓነሁ ወተዓላ ወሚን ኩል ሸይኢን ኸለቅና ዘውጀይን ለዐለኩም ተዘከሩን እያለ ይናገራል። ሶስተኛው ነቢያችን ሰለላሁ ዐለይሂ ወሰለም አልፈዋል። አሁን ላይ ማንኛውም ሰው ቢኻለፍና ቢጋጭ የዛን ጊዜ ከነበረው ሰው ጋር ሊወዳደር አይችልም። እድሉ የማግኘት እርሳቸውንና ነገራቶችን የነገራቶችን ብይን የማግኘት እና ይህ ነገር ቀለል አይደለትም ወይ የሚል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይለፉ እንጂ ትምህርታቸው እንዳለ ነው። ተረክቱኩም ዐለል መሐጀቲል በይዳ ለይሉሃ ከነሃሪሃ ላ የዚጉ ዐንሃ ኢላ ሃሊክ እያሉ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ ባዕዲ ኪታበላህ ወሱነቲ አሉ። በመካከላችሁ ሁለት መንገዶችን ጥየላችሁ እሄዳለሁ፣ እነርሱንም አጥብቃችሁ እስከያዛችሁ ድረስ በፍጹም አትጠሙም አሉ። እነርሱም ቁርአንና ሐዲስ ናቸው ብለው ተናገሩ። ስለዚህ ቁርአንና ሐዲስን እስካለ ድረስ በመካከላችን ልክ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉ ነው የምንቆጥረው። ማንም ነብይ ቢመጣ አዲስ ትምህርት ይዞ አይመጣም። አያችሁ፣ ያ ነብይ አዲስ ትምህርትን ይዞ አይመጣም። የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ነው የሚሆነው። ሐታ ነብዩላህ ዒሳ በሚመጣ ጊዜ ፈየኡሙኩም ቢኪታቢላሂ ወሱነቲ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በቁርአንና በሐዲሴ ያስተዳድራቸዋል አሉ። ያለውን ህጉን ይሄንን ተከትሎ መሄድ ብቻ ነው። ሐታ ሙሳ ቢመጣ እንዳው ብለን ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዕ አሉ። ሙሳ በህይወት ቢኖር አሁን እኔን ከመከተሉ ውጭ ሌላ አማራጭ ባሌለው ነበር ብለው ተናገሩ። እና ያ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ዘመን ያለ ሰው
ጽናት እንደሚያስፈልገው በርግጥ ተናግረዋል እንዳልከው ማለት ነው። ምክንያቱም ኺላፎች እንደሚፈጠሩ ወደፊት ተናግረዋል። ያ ነገር ሰዎችን ሊያስት እንደሚችል የዛኔ ግን የራሳቸውን መንገድ አጥብቆ የሄደ ሰው ከሰሃቦች የአምሳዎቹን ምንዳ እንደሚያገኝ ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። ኢነ ሚን ወራኢኩም ዘማን ሰብር ሊልሙተመሲክ ፊህ ቢዲኒሂ አጅሩ 50 ሚንኩም። ሰሃቦችን ምን አላቸው ነብዩ ሰለላሁ ዐለይሂ ወሰለም? ከእናንተ በኋላ በጣም ትዕግስት የሚያስፈልግበት ጊዜ ይመጣል አሉ። የዛኔ ግን ዲኑን አጥብቆ የያዘ ሰው ከእናንተ የአምሳችሁን ምንዳ ያክል ይሰጠዋል አሉ። አስበው፣ ከሰሃቦች የ50 እጥፍ ምንዳ ይሰጠዋል። ለምን? ምክንያቱም በሰሃቦች ዘመን ኺላፍ የለም። ወታቻለ አይደለ? ቢድዓ ምናምን የሚባል ነገር የለም። ሁሉም አንድ መንገድ ላይ ነበር የሚሄደው። ወታቻለ አንድ በአቂዳና በእምነታዊ ጉዳይ ሊخالف ሰው አታገኝም ነበር። ይሄ ማንኛውም አንጃዎች የሉም የዛኔ። ስለዚህ ነገሩ በጣም ቀላል ነበር ለነሱ። አሁን ኺላፎች ይበዛሉ። ወታቻለ አይደለ? የዛኔ ግን የእኔን ሱና አጥብቆ የያዘ ሰው للمتمسك فيه بدينه اجر 50 منكم አሉ። ከእናንተ የ50ን ምንዳ ይሰጣል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። እና በጣም ትዕግስት የሚያስፈልግበት ሰብር የሚያስፈልግበት ጊዜ እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም አጥብቆ ተናግረዋል። በትንቢት ደረጃ ይሄ ሁሉ እንደሚከሰት ተናግረዋል። إنه من يعش منكم فسيرى اختلافا كثيرا ነብዩ ሰለላሁ ዐለይሂ ወሰለም ከእናንተ እድሜ ሰጥቶት የኖረ ሰው በጣም ብዙ ልዩነቶችን ወደፊት ያያል። ይሄ ዋዳ من معجزاته عليه الصلاة والسلام ከነብዩ ሰለላሁ ዐለይሂ ወሰለም ተአምራቶች ናቸው። ነብይ ትንቢትን ይናገራል። ያ ትንቢት በተናገረው መሰረት ሲፈጸም ታያላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወደፊት የብዙ ሰዎችን መለወጥ ታገኛላችሁ። ይሄ ዋዳ من معجزاته عليه اختلافا كثيرا فعليكم بسنتي አደራ የዛኔ የኔን ሐዲስ ተከተሉ وسنة الخلفاء الراشدين المهديين من بعد تمسكوا بها وعضوا عليها بالنواجذ وإياكم ومحدثات الأمور فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار. እና ይህ ነው አንዳቸው በጣም ለቅ ያለ ይሆናል በነብዩ ሰለላሁ ዐለይሂ ወሰለም ሱና ላይ በነብዩ ሰለላሁ ዐለይሂ ወሰለም ጎዳና ላይ ጸንቶ ለሄደ ሰው ማለት ነው። ያን ለማድረግ ደግሞ በጣም ቀላል ነው። ቁርአን ሐዲስን የሚከተሉ ሰዎችን የሰለፎችን መንሃጅ ወይንም የሰለፎችን ፈህም ግንዛቤ መሰረት አድርገው የሚሄዱ ሰዎችን ተጠቅታችሁ ስለማንኛውም ሃይማኖታዊ ነገር መማርና ማወቅ ነው። ይፈቷል عليك بآثار من سلف وإن رفضك الناس وإياك وآراء الرجال وإن زخرفوها لك بالقول كما قال الإمام سفيان الثوري رحمه الله تعالى. وقال الإمام حسن البصري رحمه الله تعالى وإمام الأوزاعي أصبر نفسك على السنة وقف حيث وقف القوم وقل بما قالوا وكف عما كفوا عنه واسلك سبيل سلفك الصالح فإنه يسعك ما وسعهم. واسلك سبيل سلفك الصالح የቀደምት መልካም ሰለፎችን ጎዳና ተከተል። የሰለፎች ጎዳና ማለት ነው አይ الفهم الصحيح للإسلام ትክክለኛው ጥርት ያለው ከቢድዓ የነጻው የሆነ ለእስላም የነበረው ግንዛቤ የሰለፎች ግንዛቤ ማለት ነው። ሰለፎች ሲባል ሰሃቦች ናቸው፣ ታቢዒዎች ናቸው፣ አትባዑ ታቢዒን ሶስት ክፍለ ዘመን ላይ የነበሩ የነብዩ ሰለላሁ ዐለይሂ ወሰለም ውዳሴ የተሰጣቸው እነዚያ የነበሩበትን መልካም ግንዛቤ መከተል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አወደሷቸዋል ወይ እነዚያን? አዎ قال النبي صلى الله عليه وسلم خير الناس قرني ثم الذين يلونهم ثم الذين يلونهم ከሰዎች ሁሉ መልካም ሰዎች ብሎ ማለት በኔ ዘመን ያሉ ሰዎች ናቸው አሉ። ከዛ የሚቀጥሏቸው ብሎ ሶስቱን ክፍለ ዘመን አወድሰዋል። እነዚያ ሰለፎች ይባላሉ። ሰለፍ ማለት እንደ ቋንቋ ቀዳሚ ማለት ነው። በሃይማኖታዊ ትምህርት ላይ ግንዛቤ ላይ ቁርአንና ሐዲስን በጥሩ ግንዛቤ መገንዘብ የቀደሙ ሰዎች መልካም ሰለፎች አሰለፉ ሷሊህ ይባላሉ። ስለዚህ የነዚያ የቁርአንና ሐዲስ የነበራቸው ግንዛቤ አልፈህሙ ሰለፊ ይባላል። ሰለፊያዊ ግንዛቤ ወይም የሰለፎች ግንዛቤ ይባላል። شيخ الإسلام ابن تيمية رحمه الله تعالى من يقول لا عيب على من أظهر مذهب السلف وانتسب إليه واعتزى إليه بل يجب قبول ذلك منه بالاتفاق فإن مذهب السلف لا يكون إلا حقا لله. لا عيب على من أظهر مذهب السلف أني سلفوش نقول أنا ግንዛቤ ነው የምከተለው ብሎ በተናገረ ሰው ላይ ምንም አይነት ወቀሳና ትችት የለበትም ማለት እንዳም ሊወደስ ነው የሚገባው። ያው ቁርአንና ሐዲስን በሰሃቦች በግንዛቤ ገነዘባለሁ ማለት ነው። በታቢዒዎች ግንዛቤ ገነዘባለሁ ማለት ነው። አንድ የቁርአን አንቀጽ ተነሳ፣ ይሄን አብዱላህ ኢብኑ አባስ እንዲህ ብለው ተርጉሞታል፣ ይሄን ኢማሙ አልአውዛዒ እንዲህ ብለው ተርጉሞታል። ይህ ማለት የሰለፎችን ግንዛቤ መከተል ማለት ይሄ ነው። እሺ ከላይ ማሜ አንድ የመጨረሻ ጥያቄ ማሜ ይሰማሃል? ከይቅርታ ጋር እኔ ነው ማሜ የምትለኝ ወይስ ከላይ ያለው? እስከ ይቅርታ ጋር
መጨረሻ ላይ ከተናገርከው አንፃር አንድ ሰው የሌላ እምነትም ይሁን ሲጠይቀው ብሎ ነው መመለስ ያለበት። እንደገና ደግሞ ቁርአን ላይ አንድ አንቀጽ አለች በስነ ስርዓት የተቀመጠችና ከሷ ጋር እንዴት ነው መጨረሻ ላይ የተናገርከው ነገር አብሮ የሚሄደው ማለት ነው። ለምሳሌ ቁርአን ላይ አንድ ቦታ ላይ ካልተሳሳት ረቢ ፋጢረ ሰማዋቲ ወልአርድ አንተ ወልዩ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሂቅኒ ቢሷሊሂን ይላል። ዊሽ ነው ገና አይደለ? ይሄ ገና ሙስሊምም አድርገህ ግደለኝ ከሆነ አንድ ሰው ሲጠየቅ ምንድነው እምነተ ሲባል እኔ ሰለፊይ ሱኒ ነኝ ማለት ያለበት ወይስ እኔ ሙስሊም ነኝ ማለት ያለበት? እንዴት ነው የሚሆነው? ይሄ የተናገርኩት አልገባህም? ከኔ ጋር አይደለም ማለት ነው። ሰለፊ ማለት ምን ማለት ነው አልኩኝ? ሃይማኖት ነው አልኩኝ ወይንስ ምንድነው አልኩኝ? አይ አይደለም፣ አንተ እኮ አይደለም ያልከው። አሁን ላይ አንድ ሰዎች ከተናገርኩ አልከረለ ቆይ ኖ አይደለም። አንተ መጨረሻ ላይ የተናገርከው ነገር የተናገርከው አንተ የሰለፊዮችን መንገድ ነው መከተል ያለብህ ብለሃል። ልክ ነው። ግን አንዳንድ ሰዎች ስትጠይቃቸው ምንድነው ስትላቸው እኔ ሰለፊይ ነኝ ሱኒ ነኝ ምናምን ነኝ ይላሉ። እሺ ኢስላም ሃይማኖት ምንድነው ተብሎ ቢጠይቅ አንድ ሰው እኔ ሙስሊም ነኝ ይላል። ነገር ግን ሰውየው ሙስሊም ነኝ ብሎ የቢድዓ መንገድን የሚከተል ሰው መጥቶ ቢጠይቀው ምንድነው ቢለው እኔ ሙስሊም ነኝ የሰለፎችን ግንዛቤ የምከተል ብሎ ከርሱ የተመየዘ عنه باتباعه المنهج السلف የሰለፎችን መንገድ እከተላለሁ ብሎ በዚህ ይለያል። ከርሱ በምንድነው የሚለየው? ከዚህ ጋር ሰውዬ እኔ ቁርአንና ሐዲስን እከተላለሁ ያለ አንድ ሰውዬ ወታቸው አለ ኻሪጆች ምንድነው የሚሉት? ነተቢዕ الكتاب والسنه አረንድ ሌሎችም እንደው ቁርአንና ሐዲስ ነው የሚከተል هل تتبع الكتاب والسنه بفهم سلف الامه በሉት የዛኔ ያቆማል። የሰለፎችን ግንዛቤ ትገነዘባለህ ቁርአንና ሐዲስን በዚህ መንገድ በዚህ ነው እና ስለዚህ እንደ ጠያቂው ማንነት ይሆናል መልሱ። እንደተቃላይ ቁርአንና ሐዲስን በቀደምት መልካም ሰለፎች ግንዛቤ መገንዘብ ካለንበት ችግር ሁሉ ሃይማኖታዊ ችግሮች ሊያወጣ የሚችል የሆነ ብቸኛው መፍትሄ እሱ ብቻ ነው፣ ሌላ አይደለም። እሺ በአካባቢያችሁ ቅሩ ዑለማ አህሉሱነቲ ወልጀማዓ ወዑለማ አልመንሀጅ ሰለፊ ከነሱ ጋር ኪታቦችን ቅሩ፣ እነርሱን ትምህርቶች አዳምጧቸው፣ እነርሱን ፈትዋዎች አዳምጡ። الشيخ ربيع والشيخ عبيد والشيخ عبد الله البخاري والشيخ صالح الفوزان والشيخ الألباني والشيخ ابن باز والشيخ ابن عثيمين والشيخ مقبل الوادعي والشيخ أحمد بن يحيى النجمي والشيخ محمد أمان الجابي الذي كل تمرتو تشارلو يارداتشو النزيهن أدمتاتشو تلو تمرتن تاقيني اللاتشو أشي تياقي لك يطيق. السلام عليكم. እሺ ብሱ ሄኖክ ነህ? ሄኖክ ሰላም አለይኩም። እሺ ብሱ ማታ አጋጣሚ እየጠየቅኩህ ነበርና አጋጣሚ ኔትወርክ አስወጣን ሳልጨርስ ወጣሁ። ትናንትና ስለ ነቢያት ጠይቄክ ነበረ። ማለት ስንት ነቢያቶች አሉ ብዬ 25 ነቢያቶች ነበሩ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ብለህ ነበረ። እና ቁርአን በነቢዩ ሰለላሁ ዐለይሂ ወሰለም በመሐመድ ላይ ነው እንደወረደ የሚነገረው በእስልምና አይደለ? ከነቢዩ ሰለላሁ ዐለይሂ ወሰለም በፊት ወደ 25 የሚሆኑ ነቢያት ነበሩ። ነገር ግን እነሱ በምን ይመሩ ነበረ? ቁርአን የወረደው በነቢዩ መሐመድ ከሆነ ከዛ በፊት የነበሩት እስላም የነበሩ ሰዎች በምንድን ነበር የሚመሩ የነበሩት? ጥያቄው ማለት ግልጽ ስላልሆነልኝ ነው። ያንን ጥያቄ ለማወቅ ስለፈለኩኝ ነው። ትክክለኛ ጥያቄ። ቁርአን የወረደው በማን ጊዜ ነው? በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ነው። ከዚያ ጊዜ በፊት የነበሩ ነቢያቶች ታዲያ በምን መጽሐፍ ነበር የሚመሩት የሚል ነው። አምላክ አላህ ሱብሓነሁ ወተዓላ በየጊዜው ለነቢያቶች መጽሐፍትን ይሰጣቸው ነበር። ካነ الناس أمة واحدة فبعث الله النبيين مبشرين وأنزل معهم الكتاب ይላል። ሰዎች ሁሉ በአንድ መንገድ ላይ ነበሩ፣ እኔም በእነርሱ ላይ መልእክተኛን ላኩኝ፣ ያስነሳሁ ነቢያትን ላኩኝ ካለ በኋላ ከእነርሱም ጋር መጽሐፍን አወረድኩላቸው እያለ ይናገራል። ለናሙናነት ያክል የተወሰኑ መጽሐፍቶች ተነግረውናል። ያልተነገሩን ደግሞ በርካቶች መጽሐፍቶች አሉ። ለምሳሌ ተውራት፣ ኢንጂል፣ ዘቡር እንደተወረዱ ተነግሮናል። አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ላይ ሲናገር ኢና አንዘልና ተውራተ ፊሃ ሁደን ወኑር የሕኩሙ ቢሃ ነቢዩነ አለዚነ አስለሙ ሊለዚነ ሃዱ ወረባኒዩነ ወልአሕባሩ ቢማ ስተሕፊዙ ሚን ኪታቢላሂ ወካኑ ዐለይሂ ሹሃዳ እያለ ይናገራል።
እኔ ተውራትን አወረድኳት እያለ ይናገራል። ኢንጂል ልክ እንዲሁ በአላህ ስብሐነ ወተዓላ ያወረደው መጽሐፍ እንደሆነ ለመሲሁ ተናግሯል። ثم قفينا على آثارهم برسولنا وقفينا بعيسى بن مريم وآتيناه الإنجيل ከዚያም በኋላ ከነቢያቶች ሁሉ ፋና ላይ መሲሁን አስከተልኩኝ ላኩት ለእርሱም ኢንጂል የሚባልን መጽሐፍ ሰጠሁት ይላል። በሱረቱ ኒሳ ላይ ልክ እንዲሁ ወአተይና ዳውደ ዘቡራ ይላል። ለዳውድም ዘቡር የሚባልን መጽሐፍ ሰጠሁት ይላል። ለነቢያችን ሰለላሁ ዐለይሂ ወሰለም ተባረከ አለዚ ነዘለ አልፉርቃነ ዐላ ዐብዲሂ ሊየኩነ ሊልዓለሚነ ነዚራ ወአንዘልና ኢለይከ አልኪታበ ቢልሐቅ ኢና አንዘልና ዐለይከ አልኪታበ ቢልሐቅ ኢና ነሕኑ ነዘልና አዚክር ወኢና ለሁ ለሓፊዙን እያለ ይናገር አላህ ሱብሓነሁ ወተዓላ። እነዚህን መጽሐፍቶች ባለፉት ነቢያቶች ላይ ወርዶላቸው በእነዚህ ህግና ስርዓት ይመሩ ነበር። እሺ ሄኖክ አለ? ሰላም አለይኩም። ወአለይኩም ሰላም። እሺ ኮሜንት ላይ ልጆች ሆናችሁ ስራ ቦታ ከሆናችሁ በኮሜንት ወይሽ ማካችሁ ሙዳችንን አትስረቁ። ጥያቄ ነበረኝ። ነብዩ ሰለላሁ ዐለይሂ ወሰለም በጀነት ውስጥ መርየምንና አስያን ያገባሉ ይባላል ግን ሰው የሆነ የተረጋገጠ ማስረጃ የለም። ያገባችሁ ታድ ነው። ጥያቄ አለ ይቀጥል። እሱ አንድ ጥያቄ አሁን የመጣ ጥያቄ ድንገት ትዝ ብሎኝ አንድ ሰው ከመተኛቱ በፊት ወይም ከመግሪብ እስከ ኢሻ ባለው ሰዓት ውስጥ ሱረቱ ተውባን የመጨረሻው ከቀራ እኔ የሰማሁትን ነው እና ይሄ ነገር ሰሂህ ነው ዶይፍ ነው መለከል መውት ቢመጣ ቀድርም እንኳን ቢሆን ተግባባን አይደል? አይሞትም ነው ያን ከቀራ ያ ከቀራ ለቀድ ጃአኩም ረሱል ቢለው አያው ዘይን ይቀራ እስኪ ቂያማ ሊቆይ ነው ማለት ነው። ኖ እንደዛ አይደለም። ከተዱ የዛ ቢሪግ ኖሮ ሳይሆን ለምሳሌ አሁን አላህ Subhanahu Wa Ta'ala የሰው ልጆች ሲፈጥር ሁሉ ነገሩን ጽፎ ጨርሷል አይደል? የጀነትም የጀሃነም ይሁን ከማንም እንደሚወለድ ስንት ልጅ እንደሚኖረው ምናምን ነገር ግን አንድ ሰው ደግሞ ዱዓ ካደረገ ያ ነገር ሊቀየርለት እንደሚችል በዛ መሰረት በዛ እይታ መሰረት ነው አሁን እኔ ጠየቅኩ። ከዛ ጋር በተያያዘ እሺ እንደዛ የሚል ሐዲስ የለም። አላህ Subhanahu Wa Ta'ala በቁርአን ላይ لكل أمة أجل إذا جاء أجلهم فلا يستأخرون ساعة ولا يستقدمون ይላል። ለእያንዳንዱ ሰው የተወሰነለት የዕድሜ ገደብ አለ። ያ ጊዜ ገደቡ ከመጣ ወደ ኋላም ወደፊትም አይሉም፣ በዚያ ሰዓት ይገደላሉ። እና ስለዚህ ከዚያ የሚያልፍ የለም። ታዲያ አንዳንድ ሐዲሶች መልካም ስራን የሰራ ሰው እድሜው ይረዝምለታል ብለው የተናገሩበት ነብዩ ሰለላሁ ዐለይሂ ወሰለም እድሜው ይረዝማል ማለት ምን ማለት ነው ከተባለ ከተወሰነው እድሜ ላይ ይጨመርለታል ማለት ሳይሆን ያን የተወሰነለትን እድሜ አላህ Subhanahu Wa Ta'ala ይባርክለታል ማለት ነው። በመልካም ነገር እንዲያሳልፍ ይወፍቀዋል። ብዙ ዓመት ከኖረው ሁላ ትንሽ እድሜ ኑሮ የተባረከለት ይሄኛው ይበልጣል አይደል? ስለዚህ ያንን እድሜውን ይባርክለታል ማለት ነው። እሺ ጥያቄ አለ ይቀጥል። እሱ ጥያቄ አለኝ እኔ ጥያቄ የሆነ መቃብር ቦታ ያጋጠመኝ ነገር ነው። መቃብር ቦታ ላይ ሲቀበር ሰውየው መጀመሪያ ዙር ነበር ላይ ሰዓቱ ዙሩ ተሰገደና የሚያሰገደው ሰውዬ ከዛ ቀጣይ የሆነ ደረሳ ልጅ ነበረ። ያ ልጅ ካላሰገደ ምናምን ብሎ መጀመሪያውን ሰውዬው ውጣሉት ሰላተል ጀናዛ ሲሰገድ ማለት ነው። ያ ነገር እንዴት ነው የሚታየው? ሰውየው አንዳች
قال النبي صلى الله عليه وسلم يؤم القوم أقرأهم لكتاب الله فإن كانوا سواء فأكثرهم أخذا. نبياتنا صلى الله عليه وسلم منالو سوتش اللي أسجل يميقباو كهلاتشو يبلت قرآننا سامرو يميانبو يميقراو سونال. أكل كهونو يبلت كأن رسول كهلاتو أبزتو يشمددونا يا زوبلو سرانكرو يانو نا يوقت والا بيتيونا نمي مراو. እሺ ኮሜንት ላይ ክርስቲያን ልጅ ኮሜንት ላይ የተሳደከ ናግባርክላሉ አመሰግናለሁ። ሁለተኛ ደግሞ በጽሁፍ ሳይሆን በድምጽ ሆነልን ግባ። ሁለተኛው ጥያቄ አንዳንድ ጊዜ ጋብቻ ሲሆን ቤተሰብ ጥያቄ አንድ ልጅ እንሷ ቤተሰብ ጥያቄ ይሄድና ይጠይቃሉ ወይ በሰዓቱ ላይ ውስጥ ሊሆን ይችላል። እሱ ኒካ ይታሰር ሲባል አይታሰርም ይላል። ቤተሰቦቹ ከፈቀዱ በኋላ ይሄ ነገር እንዴት ይታያል? ድጋሚ ጥያቄው አንድ ሰው አንድ ልጅ አንድ ልጅ ፈልጋትና ቤተሰቦቹ ጋር ይሄዳል ይጠይቃል ወይ በሰዓቱ ላይ ወስዳት ይችላል። ትንሽ ቆይቼ ወስዳታለሁ ብሎ ሊል ይችላል። በዛን ሰዓት ደግሞ ያ ሰው ቤተሰቡ ኒካ አላስርም ብሎ የሚልበት ጥያቄ አለ። ያ ካልታሰረ ወንጀለኛ ያስደርገዋል ወይ ነው? እሱ ኒካ አናስርም ያለበት ምክንያት ምንድን ነው? ያው በሰዓቱ ካልወሰደ ኒካ አናስርም ምናምን ነው ወይ በሱ ነገር ነው መሰለኝ ኒካ አይታሰርለትም በጊዜ ያለምንም ምክንያት ዝም ብለው ኒካ አናስርም ከሆነ የዛን ኒካ ማስር እየፈለጉ እነርሱ ያለምንም ምክንያት ሊከለክሉ አይችሉም። ኮንፈረንስን ያልካ እንዲያለሱ ማሰር አለበት። እሺ ምክንያታቸውን በግልጽ መናገር አለባቸው። ጥያቄ ነገር አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። የሆነ የሚጠይቀኝ ጥያቄ ነበርና አንድ ልጅ ተዋና አንድ ልጅ ኒካ ከታሰረ 6 አመት ቆይቷል። እሺ ከዛ ልጁ ሳውዝ አፍሪካ ነው የሚኖረው። ለልጅቷ አልፎ ብር የሆነ ነገር ይልካል። እሺ እኔ እንደሰማው ከሆነ በእስልምና ኒካ 4 አመት ነው 5 አመት ከቆየ ኒካው ይፈርሳል ማደስ ይፈልጋል ሲባል ይሰማለሁ። ግን እኔ አልቀራውም እኔ አላውቀውም ሲባል ይሰማለሁ እንጂ ከዛ በሆነ ነገር ላይ ተጣሉና ልጅቷ አሁን አረብ ሀገር ሄደ ነበር። ለእናትና ለአባት ብር መላካችም ከሁን በኋላ የምትልክ ብር ለእናትና ለአባት حرام ነው አንቺም ብርም የኔ ናችሁ ብላ ተጣሉ ከሱ ጋር። እሺ ከተጣሉ በኋላ ልጅቷ በቃ እሱን እኔ አልፈልግም ኒካ እንዲፈታልኝ ነው የሚፈልገው እንበ ብላ አይሆንም ማለች። ከዛ ኒካው ለመፍታት ሽማግሌዎቹ ቀጠሮ ይዘው ነበር። ልጅቷ ካሁን በፊት የተጠቀመችውን ብር መክፈል ዋጅብ የሆነው ጥያቄ ወይንስ እሱ ስለሰጣት ብር ምስጢነች? አሁን እኔ ለማወቅ ፈለኩት እሱ ለሷ የሰጠውን ብር እሷ ለመክፈል ዋጅብ ይሆንበታል ወይ ነው? ኒካው ከተፈታ መክፈል ግዴታ አለበት ወይ ነው ጥያቄው። ያን ብር የሰጣት ስጦታ ነው አይደለ? ለሷ እንድትጠቀም ነው። ኒካ ካሰረ በኋላ ልብስም እንድትገዛ የሆነ ስልኮችንን ገዝቶ ሰጥቷል እኮ። ምስጢነች ብሎ ነው ያን ሁሉ ሲያወጣ የነበረው። አው ኒካ አስሮለታል። እሷ ከዚያ በኋላ አልፈልግም ማለች ወይስ ምንድነው? ከዛ 6 አመት ቆዩ ሳይግባቡ። እሺ ከዛ 6 አመት ከቆዩ በኋላ እሷ አረብ ሀገር ሄደች። ከዛ አረብ ሀገር ከሄደች በኋላ ለእናትና ለአባት ብር ስትልክ እሱ ለምን ትልክ ያለሽ ብርም አንቺም የኔ ስለሆንሽ ካሁን በኋላ ለቤተሰቦች ምትሰጪው ብር ለቤተሰቦች حرام ነው መብላ አይችሉም ቤተሰቦች ብሎ ሰድቧል ብለ እምቢ አለች። ተሳስቷል። እንደዚያ ማለት አይችልም። ስላገባህሽ ገንዘብሽ ከዚህ በኋላ ይሌለው ማለት አይችልም። ከዛ የተጣሉት በዛ ነገር ላይ ነው። ለእናትና ለአባት ምትሰጪ ብር حرام ብሏል። ከዛ እሱን አይኑን ማያት አልፈልግም ማለች። እምቢ ምት ከሆነ ያኛውን ብር መክፈል ግዴታ የለበትም ወይ ነው? እኔ ከሷ ተጠቀመችውን ብር። እሺ ወንድሜ ወላ ምን አለ መሰለህ፣ እሺ
ሴት ልጅን አገባኋትና የምትሰራው ገንዘብ የኔ ነው ማለት አይችልም። ስምምነት ካላቸው እኔም አንተም ሰርተን የጋራ እናድርግ ተባብለው ተስማምተው ከሆነ ልክ እሱ ሰርቶ ሲያመጣ እሷም ታመጣለች፣ እኩል ያደርጋሉ። ካልሆነ ግን አገባትና ከዚያ ልካታለሁ እየሰራሽ አምጪ ገንዘቡን የኔ ነው ማለት ይሄ ዘመናዊ ባርነት ነው። ዘመናዊ ባርነት ልክ ድሮ ዘመን ላይ ሰውየው ባሪያ ይገዛና ሰርተህ አምጣ ይለዋል። ቁጭ ብሎ ቤቱ ዘርግቶ እግሩን ይቀመጣል። ከዚያ ባሪያ ቀኑን ሙሉ ሰርቶ ያመጣል፣ ብሩን ይቀበላል። እዛም የሚተናነስ ነገር አይደለም። ይሄ እንዲህ ማድረግ ተገቢ አይደለም። የሴቶችን ገንዘብ ቤተሰቧን ፈርዳንቺ እንዳጠቃላይ አሁን አንዴ ታዳምጠኛለህ በአላህ አንድ ጊዜ እሺ። እና ይሄን ማድረግ ተገቢ አይደለም። ስለዚህ አሁን እሷ ኒካሁን እምቢ አላለችውም አይደለ? ገንዘቡን የማታመጪ ከሆነ ብሎ ነው በራሱ ጊዜ ኒካሁን እሱ ችግር የፈጠረው እንጂ እምቢ ብለዋለች አላለችም። መጀመሪያ ኒካሁን ወደ ማውረድ የሄደው ማን ነው ነው አሁን ጥያቄው። ከሷ ከሆነ ኒካሁን ለማውረድ ጥያቄ የመጣው መጀመሪያ ላይ አሁንማ ለምን እንደዚህ ያለ ብላ ተቆጣ ኒካሁ እንዲፈታ ፈለገችው እሷ ናት። አሁን ኒካሁን ለማውረድ ከፈለገችና ከጠየቀች አሁን የሰራችው ገንዘብን ሳይሆን የምትሰጠው መጀመሪያ ሳገባት ጊዜ የሰጣትን ያንን ጥሎሽ ትመልስለታለች። እሱ ግዴታ ነው። ከዚያ ውጭ ግን አይደለም። አመሰግናለሁ። እሱን ለማወቅ ፈልጌ ነበረ። ተረድቻለሁ። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው? አልሐምዱሊላህ። ይሰማል? ወይ ማስረጃ ልስጣችሁ። እሺ በነብያችን ሰለላሁ በምትመልሰው ለምንድን ነው ከተባለ ሴት ልጅ ባሏ ካልተመቻት፣ ለምሳሌ በዚህ ባህሪው ሰው ያልተመቻት አብሬውም ልኖር አልችልም በዚህ ምክንያት ተዳንተን ካለች የዛኔ እሷ ከሆነ ፍቹ የመጣው የፍቹ ጥያቄ ፍታኝ ያለችው ሲያገባት የሰጣትን ጥሩስ ማር ትመልስለታለች። ከሱ ቢሆን ኑሮ አትመልስም ነበር። ከሱ ቢሆን ፍቹ የመጣው እሷ ከሆነ ፍቹ የመጣው እንደምትመልስለት ማስረጃ አለ ወይ? አዎ አለ። በነብያችን ሰለላሁ ዐለይሂ ወሰለም ጊዜ አንዲት ሴት ባሏ ኒካ እንዲያወርድላት ትጠይቃለች። ባሏ ኒካ እንዲያወርድላት ጠየቀች። ከሷ ስለሆነ የመጣው ፍቹ የዛኔ ነብያችን ሰለላሁ ዐለይሂ ወሰለም ሲያገባሽ ጊዜ የሰጠሽን መህር መልሽለት አላት። ሰውየው ሲያገባት ጊዜ የሰጣት መህር ምን እንደነበር ታውቃላችሁ? የአትክልት ስፍራ ቦታ ነው የሰጣት። ነብዩ ሰለላሁ ዐለይሂ ወሰለም هل تردين له حديقته አላት። ሲያገባሽ ጊዜ የሰጠሽን የአትክልት ስፍራ ትመልሽለታለሽ? فقالت نعم አዎ መልስለታለሁ አላት። ردي له الحديقة وطلقها አሉት። ለእርሱ ያንን የአትክልት ስፍራ መልሽለት፣ አንተም ፈትቼካለሁ ብለህ ፍታሉት። እና ይሄ ነው ከሷ ስለሆነ ፍቹ የመጣው። ከሱ ቢሆን ኑሮ እሺ ጥያቄ ላይ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ነህ? ሰላም ወራህመቱላሂ ወበረካቱሁ። አህለን። አካውንቴ ተመቶብኝ ነውና ከዚህ በኋላ በዚህ ስለሆነ ፒኬነን ታላ ፕሮግራም አይ አልተዘጋም፣ ግን በጣም አስቸጋሪ ሆነ። መርሐባ ልጆች ሁላችሁ እዚህ ያላችሁ ልጆች ከላይ ፒኬ የሚለውን ፎሎ አድርጉ። አንድ ሲታለ አንድ ሲሆንላችሁ ፎሎ አድርጉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው። አልሐምዱሊላህ። የሆነ ጥያቄ ነበረኝና እኔ የምሰራው የሆነ አረቦች ቤት ነውና ግቢ ይሰማል? አዎ ይሰማል። ትንሽ ምግብ የመስጠት ችግር አለባቸው፣ የሆነ መሳሳት ነገርና ሰራተኞቹ ከሚሰራው ምግብ ወይም ለነሱ ከሚሰጠው ምግብ እየቀነሱ ወይም ሳያዩአቸው ቢሰጡኝ ለኔ እንዴት ይታያል? ከባለቤቱ ፍቃድ ውጭ ማድረግ አይችልም። ነገር ግን ያ ባለቤቱ በዚያ ነገር ላይ ኃላፊነት ከሰጣቸው ለእናንተ መስጠት ይችላሉ። ሳያስፈቅዱ ቢሆን ይችላል። ኦኬ ማለት ያው ስጡ ከተባሉት ውጭ እነሱ ትንሽ ትንሽ ነውና መስጠት የሚፈልጉት ወይም ከነሱ የሆነ ነገር ነው የሚያስቡትና ያ እንዳልኩ
አንድ ሰራተኛ ተቀጥሮ የሚሰራ ሰው ከአሰሩ ትዕዛዞች መስራት የለበትም። ነገር ግን ያንን ሰራተኛ ያሰሩ ኃላፊነትና ከሰጠው እንደፈለክ አድርግ እኛ ከተመገበን ከሚተርፈው ምግብ እንደፈለክ አድርግ ካለው ኃላፊነትና ከሰጠው ስልጣን ከሰጠው በዚያ ላይ ስልጣንን ሁሉ እንደፈለገ ማድረግ ይችላል። አሰሩ ለሰራተኛ ስልጣንን ሁሉ አሳልፎ ለምሳሌ መዝራም ቢሆን ምሳሌ ተምር እየሰራ ከሆነ ሰውየው ሳያየው ከዛ ተምር ላይ ቢጠቀም ካልፈቀደለት አይችልም ነው? አዎ ሰውየው ከተራበ ካልሆነ በስተቀር ነብያችን ሰለላሁ ዐለይሂ ወሰለም ሰውየው ተርቦ ከሆነ ባለቤቱን ማግኘት ካልቻለ ሰውየው ህይወቱን ለማትረፍ ያክል ይበላ እንደሌለ ችግር ተናግረዋል። በዛ ጊዜ ሰርቆት ሊባል ይችላል። ህይወቱ በላይ የለም። እና ባለቤቱን ማግኘት የማይችል ከሆነና ሰውየው ከዚያ ቢያንስ እንደ ወንጀል አይቆጠርበትም ህይወቱን ለማትረፍ ያክል ማለት ነው። ልክ እንደ ሰራተኛ የሚሰራ ሰው ለዚያ የሚወቀስበት ነገር አይደለም። እሺ ጀዛኩሙላህ አይ እሱ ሸይጣን አስረስቶ የነበረ አንድ ጥያቄ እና ሱብሃንአላህ ልጠይቅ የየውመል ቂያማ መሲህ ደጃል ሲመጣ ወሱረቱል ካፍን ነው የምንቀራው አይደለም? ሱረቱል ካፍ ደግሞ አስሩ ከመጀመሪያው ከመጨረሻ ነው መቅራት ያለበት። ግን ሱረቱል ካፍን የማይችል ሰው ሱረቱል ኢኽላስ ቢቀራ አይችልም። ለምን? ማዕናው ተመሳሳይ ስለሆነ። እንደዛ የሚል የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የለም። በመጣው ልክ ነው የምንይዘው። ነብያችን ሰለላሁ ዐለይሂ ወሰለም من حفظ 10 آيات من سورة الكهف عصم من فتنة المسيح الدجال. سورة الكهف የመጀመሪያዎቹን 10 አንቀጾች የሸመደደ ሰው አላህ ከደጃል ፈተና ይጠብቀዋል ብሎ ተናግረዋል። እሺ እናቶቻችን አባቶቻችን ምንድነው መቅራት ያለባቸው ታዲያ? ሱረቱ الكهف አሳፍዛቸው እንዲያፍዙ ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም መልእክቱን አስተላልፈዋል። ይህ ሰው ያንን አጭር ነገር ነች 10 መስመር ነች። እሷን ያፍዝ ስለዚህ ማውራት ትችላለች እንዴ? እሺ ግን እኔ አሁን ያልገባኝ ነገር ማለት ነው ሐቢቤ ሱረቱል ኢኽላስ ስለ አላህ ትልቅነት ነው የሚናገረው። ሱረቱል ካፍም ስለ አላህ ትልቅነት ነው የሚናገረው። ሁለቱም ያገናኛቸው ነገሮች አሉ። ስለዚህ እንዴት ይሄኛው ሱረቱል አንድ ሰው ሱረቱል አላህ ይጠብቀንና ሱረቱል ኢኽላስ ቢቀራ አይሆንም? ኢማኑን አላህ ከሰጠው ወንድም በቁርአንና በሐዲስ ላይ የመጣልን ያ በራሳችን ይሄን ያተካከለ ማለት ነው። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም እሺ ሁለተኛ ጥያቄ ደግሞ ፀሐይ መግቢያና መውጫ እስከሚቀያየር ድረስ የነብያችን ሰለላሁ ዐለይሂ ወሰለም ዳዋ ሳይደርስ አይቀርም። ይሄ ያልደረሳችሁ ደግሞ ቀብር ላይ መላእክት ተልኮ አላህ ነገሮችን አሳውቃቸው ሸሃዳ ያስይዛቸዋል የሚል ሐዲስ አለ። ይሄ እንዴት ነው የሚታየው? አላህ አሳውቃቸው ሸሃዳ ያስይዛቸዋል የሚል የለም። እንደሱ ሳይሆን መላእክት ልኮ ቁርአን ቀብር ጥያቄ ነው ያለው ወንድም እዛ ጋር ثم يسألان هي 3 أسئلة ነው ሐዲስ ላይ ከዚያም የቀብር ጥያቄ 3 ጥያቄዎችን ይጠይቃል ነው። በአጠቃላይ لا يبلغ ان هذا الدين ما بلغ الليل والنهار على النبي صلى الله عليه وسلم. እሺ እንደዛ ከሆነ ደግሞ ማለት ነው ሱብሃንአላህ 3 ጥያቄዎችን የምንጠይቅ ከሆነ ቀብር ውስጥ አምላክ ማን ነው፣ ነብይ ማን ነው፣ ኪታብ ማን ነው ተብለን የምንጠይቅ ከሆነ የአላህ መገኛ ማወቁ ለኛ ብድሮ ቢጠቅመን አላህ ማይጠይቀው ክሪ ያስፈራል። አላህ እንደሆነ ስለ አምላክ መጠየቁ በሱ ውስጥ ይካተታል። አላህ ሱብሓነሁ ወተዓላ የት ነው የሚለውን ጥያቄ በዛ ውስጥ ይገኛል። አላህ ሱብሓነሁ ወተዓላ ነው የምንጠየቀው ቀብር ውስጥ ምን ቀብር ውስጥ አሁን አምላክ ማን ነው፣ ነብይ ማን ነው፣ ኪታብ ማን ነው የሚለውን 3 ጥያቄ ነው የምንጠየቀው አይደል? ስለዚህ የአላህ መገኛ ቀብር ውስጥ የምንጠየቅ ከሆነ የአላህ መገኛ አላህ እንደሆነ ያስፈራል። ረሂምነቱ እንዳለ ሆኖ አሁን አንድ ሰው ፈርቶ አላህ የት ነው የሚገኘው የሚለውን ነገር
ቀብር ውስጥ ይሄ የሚጠየቅ ከሆነ ይሄ ዳህል አሳሳቢ ነው ወይ? አላህ መገኛ በቁርአን እና በሐዲስ ላይ አሳሳቢ ስለሆነ አላህ Subhanahu Wa Ta'ala የት እንዳለ መገኛውን የነገረን ነው። ሁለተኛ በቀብር ውስጥ አላህ የት ነው ተብሎ ይጠይቃል አይጠይቅም? ይጠይቃል። በምን ውስጥ ይካተታል ከተባለ አምላክህ ማን ነው በሚለው ጥያቄ ውስጥ ይካተታል። አምላክ ማን ነው የሚለውን በባህሪያቶች ነው የነገረን አይደለ? ከባህሪያቶች መካከል አንደኛው ሲፈቱል ኢስቲዋ አላህ በቃሉ ላይ የገለጸውን ታላቅ ባህሪውን አሳሳቢ ሊሆን አይችልም ብሎ መናገር ተገቢ አይደለም። ወንድም አላህ Subhanahu Wa Ta'ala ከአርሽ በላይ መሆኑን ማመን ግዴታ ነው። በእርሱ ከምናምንባቸው ነገራቶች መካከል አንደኛው እሱ እና በቁርአን ላይ አላህ Subhanahu Wa Ta'ala ከአርሽ በላይ ነኝ ብሎ ደጋግሞ የተናገረውን ባህሪ ይሄ አሳስብም ብሎ መናገር መግለጽ ተገቢ አይደለም። አስተካክል እና አላህ የት ነው የሚለው ጥያቄ ሐቢቢ ይኸውልህ እኔ አንተን ለማረብ አይደለም ቻሌንጅ ለማድረግ ሳይሆን እኔ አላህ ስለምፈራ ፈርቼ ነው ለራሴ ለምን አላህ ስለሚያስፈራ አላህ እኔ እንዴ ብቻ እሱን በትልቅነቱ በብቸኝነቱ መገዛት ነው እንጂ ያለብኝ አሁን ኮንፊውዥን ውስጥ ገብቼ ቀብር ውስጥ ሶስት ጥያቄ የምጠየቅ ከሆነ አላህ እንደሆነ ሱዱር ያውቃል። ለምንድን ነው ያን ያህል መጨነቅ ያለብኝ? እኔ አትጨነቅሽ። ሌላ ጥያቄ ለሰከተ ምን ብዬ ልንገራችሁ ጅማ አላህ በቁርአን ላይ የተነገረውን አምኖ መቀበል ግዴታ ነው። ልክ እንዲሁ ያንን ትልቅ ኢዕቲባር ትልቅ ቦታ መስጠት በልብህ ላይ ትልቅ ቦታ እንትን ነው ግዴታ ነው ዋጅብ ነው። እኔ ከአርሽ በላይ ነኝ ብሎ 7 ቦታ ላይ ተናግሯል። ለምን ብዬ ልጨነቅ አይባልም። እንደዚህ አላህ Subhanahu Wa Ta'ala እንደነገረ ያንን በደስታ መቀበል ነው አምኖ መቀበል ነው። ካልሆነ አላመንክም። አላህ ከአርሽ በላይ ነው የሚለውን ቃል የማያምን ሙስሊም አይደለም። እኔ ቃል በቃል ሙስሊም ነኝ ማን ነው ከአርሽ በላይ ነኝ እያለ አላህ እየተናገረ ይሄ ነው እርሱ አላህ Subhanahu Wa Ta'ala ثم استوى على العرش ስለምን መጨነቅ ነው የምታወሩት? አላህ Subhanahu Wa Ta'ala ላይ ከአርሽ በላይ ነኝ አለ። በቃ خلاص ልብህ ሰፋ ብሎ የሚቀበለው ቃል መሆን አለበት። እኔ ከአርሽ በላይ ነኝ አለ። ከአርሽ በላይ ነው ያ ነው። በቀብር ውስጥ ይሄን ትጠይቃለህ አትጠይቅም የሚል ማጭበርበሪያ እያነሱ ልባቸው ላይ እንትን አይበሉባቸው። በቀብር ውስጥ ትጠይቃለህ አላህ ከአርሽ በላይ ነው ተብለህ አዎ ትጠይቃለህ። በምን ውስጥ ይካተታል? من ربك جيته مانو بمبلا واستكاتتها جيتان كيف عرفت ربك بصفاته ومن صفاته سبحانه وتعالى علوه واستواؤه على عرشه ببهرياته شناوك الله سبحانه وتعالى وينس بكرتايتهم بكرتايتنا نبياته سلرسو بهري بنقروا لك ني مناقو አይደለ ከነዚያ መካከል አንደኛው ምንድነው ከአርሽ በላይ ነኝ ብሎ መናገሩ ነው። ይሄንን ያላመነ ሰው አላህ ጌታዬ ነው ብሎ የመናገር ሞራል የለውም። ወጣቻው አይደለ ይሄ ነው።